አንቺ በዛሬ ቀን የምን ዝግጅት ነው? ምን ነው በዛሬ ቀን ዝግጅት ማዘጋጀት አይቻልም እንዴ? እባክሽ እኔ እንደዚህ አላልኩ። ታዲያ በዛሬ ቀን ስትይ ግራ ገብቶኝ ነው። ዝም ብለሽ የተጠየቅሽውን መልሽ። እኔ አላውቅም፣ ብቻ አዘጋጂ ነው የተባልኩት። ብዙ የሚያመሹ ይመስልሻል? አዎ ይመስለኛል። ስለዚህ ዳኒና ኤደን እዚህ ነው የሚያደርስ ማለት ነው? ገብቼ በትራስ አፍኜ እገላግለዋለሁ። ቆይ ሰው ቢነቃብንስ? ማንም እንዳይነቃ ማድረግ እኮ ያንቺ ኃላፊነት። ግፈኛዋ ሚስት ቲና ሰሞኑን ስታደርገው የነበረው በማስመሰል ኬዝ አሁን ላይ መጨረሻው ከሽፎባታል። ታዲያ ትሁቴ ደግሞ ያለ ወትሮዋ ሻይ አፍልታ ወደ ቤተሰብ መውሰዷ ግራ የገባት ትሁቴ ደግሞ ወደ ኪችን ተከትላ ገብታ ነበረ። ታዲያ በኪችኑም ደግሞ የተዝረከረከ ሆኖ ስላገኘችው ምን እንደሆነ ለማየትና ለማጣራትም ተገዳለች። ታዲያ ስታሸተውም ስትነካውም መርዝ መሆኑን ካረጋገጠች በኋላ መላው ቤተሰብ እንዳይጠጣው በማድረግ ሴራዋን አክሽፋባታለች። ታዲያ ይህም አልበቃት ያለ ቲና ደግሞ አሁን ላይ ሁሉም ነገርና ደብቄው የነበረው ነገር አብቅቶብኛል፣ ከሽፎብኛል። ስለዚህ ትሁቴን ወይ ጨርሳታለሁ ወይም ደግሞ ወደ ገጠር ይዞልኝ ሄዳል ስትል በሌላ ሴራ ደግሞ ተመልሳ መጥታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ ቀጣይ ክፍል ትሁት ድራማን ይዤላችሁ መጥቻለሁ። ሴራዋ ስለከሸፈባትና ከዚህ በላይ መራመድ ስላልቻለ አሁን ላይ ደግሞ ግልጽ ሆናለች። ታዲያ ትሁቴንም ደግሞ መቼ ነው ከፊቴ የምትወገጁ? እኔ ማድረግ የምፈልገውና ማግኘት የምፈልገውን ነገር በአንቺ ሰበብ እያገኘሁ አይደለም ስትልም በግላጭ የሚያድንሽን አያለው በማለት እንግዲህ ተደብቃ የነበረ ማንነቷን ይፋ አድርጋለች። ይህም አልበቃላት ቲና ደግሞ ወደዚህ ወደ ፈላጊዋ ሰውዬ ደግሞ በመሄድ በቃ ከፊቴ ቁማብኛለች፣ ለማድረግ የምፈልገው ሁሉ እየተሳካልኝ አይደለም፣ ያ ደግሞ እንዳይሆን ያደረገችኝ ትሁቴ ናት፣ ትሁቴን አጠፋታለሁ አሊያም ደግሞ ወደ ክፍለ ሀገር ወደ ገጠር ይዘህልኝ ሄድ ስትልም ደግሞ ለሱ አሳስበዋለች። ታዲያ ሁለታቸውም ደግሞ አንድ ላይ ሆነው አዲስ ሴራ በመጎንጎን በአዲስ ነገር ተመልሰው መጥተዋል። ይህም አልበቃ ያላት ቲና ደግሞ እንግዲህ ይህንን ሰውዬ ወደ ቤት ይዛ ለመምጣት አስባለች። ትሁቴም ቤተሰብ ጋር ልዩነት እንዲኖር ስላልፈለገች ምንም እንደተፈጠረና ምንም እንደተመለከተች አልተናገረችም ነበረ። ሻዩን ያፈላችሁ በንጹህ ውሃ ሳይሆን በቆሻሻ ውሃ ነው በማለት ሻዩን መልሳ ደፍታ ካስፈለጋችሁ ደግሞ መልሼ አፈላላችኋለሁ ብላለች። መላው ቤተሰብ ግን ያደረገችውን ነገር ምንም ያወቀ የለም። ትሁቴም ለማንም አልተናገረችም። ነገር ግን ያው አንቺ አወቅሽ ማለት ነገሮቹ አይሳኩልኝም፣ አሁን ማንነቴን አውቀሻል፣ ስለዚህ በግላጭ መቀጠል ትችያለሽ፣ ከኔ ጋር መጋፈጥ ትችያለሽ ስትልም መተኛ መቀመጫ ሁሉ አሳታታለች። ታዲያ ይህንን ሴራዋን የነቃችባት ትሁቴ ደግሞ አሁን ላይ ከስር ከስር መከተሏን ቀጥላለች። ታዲያ ደግሞ በዚህ መካከል አንድ ነገር እንዳለ የገባው ካሌብ ደግሞ ወደ ኪችንም ተከትሏቸው ነበር። ታዲያ ሁለቱም ደግሞ ተያይዘው አንድ ላይ ይደርስባቸዋል። ምን እየተካሄደ እንደሆነ ምን እንደተፈጠረ ልትነግሩኝ ትችላላችሁ ቢልም እነሱ ግን ማናቸውም ትሁቴ በተለይም ምንም ነገር አልተፈጠረም በማለት ትንሽ አለመግባባት ተፈጥሮ ነው፣ እንዲሁም ደግሞ ቆሻሻ ነው ውሃው ስላልኩኝ ስለከፋት እንግዲህ ለዛ ምላሽ እየሰጠች ነው በማለት ነገሩን በዚህ ብታሳልፈውም ካሌብ ግን የሆነ ነገር እንዳለ ይገባኛል፣ ይህች ልጅ አርፋ እንደማትቀመጥ አውቃለሁ፣ አንቺም ደግሞ ያለ አንድ ምክንያት እንደዚህ ልትሆኝ እንዳልቻልሽ አውቃለሁ፣ ይገባኛል በማለት ደግሞ ካሌብም እንድትጠነቀቅና አሁን ራሱ በንጹህ ውሃ አይደለም የሰራችው ካልሽ ደግሞ ምናልባትም በማይታመን ስራዋ በመርዝ ከምትገለንም ደግሞ ባሻገርም ደግሞ እንደዚሁ ንጹህ ባልሆነ ነገርም ደግሞ ልትመርዘን ትችላለች። ስለዚህ እሷን ስለማላምናት ንጽህናችንንና ጤንነታችንን አንቺ ተከታተይልን በማለት ሰላም ደሬ ብሎ ጤንነታቸውንና ደህንነታቸውን እሷም እንድትከታተል አዲስ ያመጣሽው ባህሪ አልተመቸኝም፣ አጉል ቲናን ማመን ያመጣሽው ባህሪ አልተመቸኝም፣ ለማንኛውም ተጠንቀቂያት በማለት ማሳሰቢያ ሰጥቶ ሄዷል። ታዲያ አባቢም ደግሞ ግራ የገባው ምን እንደተፈጠረ እና እንደገና ደግሞ ቲና ያለ አንድ ነገር አርፋ እንደማትቀመጥ ይከታተላትና ይጠራጠር የነበረው አባቢም ደግሞ ከስር ከስሯ በመከተል ጥርጣሬው ቦታው ላይ ሆኗል። ቲና አባባን ለመግደል ያሴረችው ሴራ እንዲሁም ደግሞ መላው ቤተሰብን
በአንዴ ለመጨፍጨፍ እያሰበችው ቲና ይህ ነገር ስላልተሳካላት ወደ ግብረ አበሯን በማምራት አሁን የመጨረሻ ውሳኔህን አሳውቀኝ በማለት አስገዳጅነትን ሰጥተዋለች። እሱም ከዚህ በኋላ እንድታስገድጅኝ አልፈልግም፣ ከዚህ በኋላ የማደርገውን ነገር በፍጹም አንቺ እንድታዥኝ አልፈልግም፣ ስራዬን እኔ ያውቃለሁ ያለ ቢሆንም ነገር ግን የምትፈልገውን ነገር ማግኘት ከፈለግ እኔ የምልህን አድርግ በማለት የበላይ በመሆን እንግዲህ እንደ ኃላፊ በመሆንም ጮኻበት። ዛሬ ላይ ደግሞ ታዟታል። ታዲያ ይህንን ነገር ደግሞ ለማድረግ አብሮ ለመስራት ሲሉ ደግሞ እሱ መተናነስ ግዴታው ነውና ለቲና ተናንሷል። ይህ ሰውዬ ግብዳ፣ ያንን ግብዳ የሰማይ ስባሪ የሚያክል ሰውዬ ያሮጠ ሰውዬ ዛሬ ላይ ደግሞ ለቲና መተናነሱ ግሩም ነው። ታዲያ ትሁቴም ደግሞ ግራ ስለገባት የቲና መውጣት መግባት፣ የቲና ሌላ ሰውነት ሆና መቅረብ እንዲሁም ደግሞ አሁን ላይ ደግሞ እውነታው ከተገለጠባት በኋላ አላምናትም መከተል አለብኝ በማለት ትሁቴ ከኋላ ስትከተላት ደግሞ እንዲሁ ትሁቴ ከሚፈልጋት ሰውዬ ጋር ትሁቴን ለማገት ከሚለፋው ሰውዬ ጋር አብራ ስትሰራ የነበረችው ቲና መሆኗን አረጋግጣለች። ታዲያ ትሁቴም ደግሞ የተመለከተችውን ነገር ወደ አባቢ በመምጣት አሳውቀዋለች። አባቢ ከዚህ ነገር ጀርባና ከኔ ሰውዬ ጀርባ አብራ ስትሰራ የነበረችው ቲና መሆኗን አረጋግጫለሁ በማለት ለአባቢ አሳውቀዋለች። ታዲያ አባቢም ደግሞ ልጄ ይሄንን እንዴት ልታውቂ ቻልሽ ብሎ ቢጠይቃትም እሷም ድንገት ወደ ሱቅ ሄጄ ነበረ፣ እናም አንድ ላይ ቆመው እያወሩ ደረስኩባቸው። ስለዚህ ከሁሉም ነገር ጀርባ ቲና እንዳለችና እንዲሁም ደግሞ ዛሬ ማታ ላይ የሆነ ነገር የሚፈጠር ይመስለኛል። ራሳችንን መጠበቅ ይኖርብናል። ለማንኛውም የሰጠችው ፎቶ አለ፣ ስለዚህ ማስረጃ እየሰጠችው ተመልክቻለሁ፣ ራሳችንን መጠበቅ ይኖርብናል ስትል ደግሞ ለአባቤ ማሳሰቢያ ሰጥተዋለች። ታዲያ አባቤም ደግሞ በዝምታ አላለፈውም። አውቃለሁ ልጄ ያለ አንድ ነገር እንዳልሰከነች አውቃለሁ፣ ልክ ነሽ በማለት እንግዲህ ትሁቴ ያለችውን ነገር ከማስተባበል ይልቅ ምንም ነገር ብትለው ሁሉንም ነገር የሚቀበለው አባቤ አሁንም ደግሞ አንቺ ካልሽ እውነት ነው በማለት ተቀብሏታል። ታዲያ ሁላቸውንም ደግሞ ወደ ቤት በመመለስ ሁላቸውንም አስተናብራቸዋለሁ፣ አንድ መሆን አለብን፣ ቲናን መጣልም አለብን ሲል ደግሞ አባቢ አዲስ ሀሳብ አምጥቷል። ታዲያ ቲናም ደግሞ ዛሬ ማታ ወደ ቤት ትመጣለህ፣ ከዛ የምፈልገውን ነገር ታደርግልኛለህ በማለት ጉዳዩዋ የመጨረሻ እንዲሆን ተነጋግራ ወደ ቤትም ተመልሳለች። ታዲያ ቲና ደግሞ ወደ ቤት ስትመለስ ያላሰበችው አዲስ ነገር ገጥሟታል። መላው ቤተሰብን አባቢ ትሁቴን እኔ ሁሉንም ወስጄ አናግራቸዋለሁ በማለት ሁላቸውንም ለየግላቸው አድርጎ አንድ መሆን እንዳለባቸውና ቲና በአዲስ ነገር እንደመጣች አባቢ ለሁላቸውም አስረድቷቸዋል። ታዲያ ቲና ደግሞ ዛሬ ሁላቸውንም ወደ ውጭ እራት መጋበዝ መሄድ ይኖርብናል፣ አብረን መብላት መጠጣት አምሮኛን አብረን እንሄድ በማለት እንግዲህ አዲስ ነገር ዘርግታላቸው ነበረ። እሺ ያሉና የተስማሙ ቢሆንም ነገር ግን የእሷን ሴራ ከደረሱበት በኋላ ዛሬ ከዚህ ቤት ማንም አይወጣም በማለት እንደደመደሙ የእሷ ደግሞ ሴራ ሊከሽፍባ መሆኑ አወቀ። ሲያካላት ያለው ቲና ደግሞ አልገባኝም፣ ምን አስባችሁ ነው ደግሞ ዛሬ ወቅቱን ያልጠበቀ ድግስ ምን ማለት ነው? ዛሬ እራት አለ ግብዣ አለ ማለት ምንን ያስመለከተ ነው? አባቤስ ሁሉም እንዳይወጡ ያለው ምንን አስመልክቶ ነው? በማለት ቲና ደግሞ ቁጣዋንና እያዘጋጀችውን የደገሰችውን ነገር እንዲሁ በአክቷና በፊዚካሏ በቁጣዋ እንዲያስታውቅባት አድርጓል። ትሁቴ ምን የማውቀው ነገር የለኝም፣ አዘጋጅ የተባልኩኝ ታዘዝኩኝ እንጂ ምንም የማውቀው ነገር የለም በማለት አስቆጥታታለች። ታዲያ ይህም ያበሳጫት ደግሞ ቲና ደግሞ ወደ ሰውየዋ በመሄድ አሁንም ያሰብነው ነገር ሊሳካልን አልቻለም፣ አሁን ያሽማግሌ ደግሞ ሁላቸውም እንዳይወጡ አድርጓል፣ ስለዚህ ያሰብነው ነገር ሊሳካልን አይችልም ስትል ደግሞ ለሱ ይህንን ነገር አሳውቀዋለች። ታዲያ ይህም ሰውዬ ደግሞ ይህማ ታዲያ በጣም አሪፍ ነገር ነው፣ ስለዚህ ሁላቸውም ይጠጣሉ፣ ከቤት ይሰክራሉ፣ ስለዚህ ሲሰክሩ ደግሞ እኔ እገባለሁ፣ እኔ ደግሞ የምናስበውን ነገርና የምንፈልገው ነገር እንዲሳካልን እናደርጋለሁ። በጣም ጥሩ ነው፣ ይህም ቢሆን ጥሩ አጋጣሚ ነው፣ ቢወጡም መልካም ባይወጡም ደግሞ እንዲሁ መልካም ነው፣ ለእኛ ጥሩ አጋጣሚ ነው በማለት ቲና የነገረችውን ነገር አምኖ ተቀብሎ ወደ ቤት ሁላቸውም አምሽተው ከሰከሩና ከተኙ በኋላ ወደ ቤት እመጣለሁ፣ አንቺን በር ትከፍችልኛለሽ በማለት ከቲና ጋር ተስማምተዋል። አባቢ ቤተሰቤን በሙሉ ልጨርስብኝ ነው፣ ስለዚህ መንቃት አለብን ብሎ የማንቂያ ደወል ለመላው ቤተሰብ ባስተላለፈው መሰረት ሁላቸውም በሳቅ በጨዋታ ከቤት በምግብ በመጠጥ
እየተጫወቱ ካመሹ በኋላ እንግዲህ እሷ የተረዳችው መላው ቤተሰብ እንዲሁ ሰክረው ጠጥተው በልተው ጠጥተው ጠግበው እንደሚተኙ የእሷ ሴራ እንደሚሳካላን ነበረ የገመተችው። ታዲያ አባቢ ደግሞ ብንስቅም ብንጫወትም የሰከርን አስመስለን ራሳችንን መቀጠል አለብንና እነሱ ደግሞ እጃችን ውስጥ ይገባሉ ብለው በተነጋገሩበትም መሰረት እንግዲህ ሁላቸውም እየተጫወቱ እየበሉ እየጠጡ መላው ቤተሰብ እንዲሁ የመኝታ ሰዓት ደርሷል። ታዲያ ሰዓቱም ከደረሰ በኋላ ደግሞ ምሽት ደረቅ ሌሊት ላይ ሲሆን ደግሞ ቲና በተነጋገረችው መሰረት ይህንን አጋች እንግዲህ ና በማለት በሩን ከፍታ አስገብተዋለች። የዛሬው ክፍል ይህንን ይመስል ነበር። እንግዲህ ቲና ወጥመድ ውስጥ በዚህ በልኩ ገብታለች። ቲናም እንዲሁ ደግሞ አይቻልም ከባድ ሰው ነው በመባል ሲፈራ የነበረውም ሰውዬ እንዲሁም ደግሞ ትሁቴን ከሀገር ቤት ጀምሮ ሀገሯን አስለቅቆ እንዲሁም ደግሞ ቤተሰቦቿን ሰላም የነሳው ወንበዴ ደግሞ ዛሬ ላይ በገዛ እግሩ ደግሞ ወደ ቤታቸው ቀስ እያለ እየተራመደ በቲና በኩል መጥቶላቸዋል። ታዲያ ቲና በዚህ በኩል እንግዲህ ሴራዋ ሊከሽፍባት ችሏል። ቲና ብዙ ነገር ያሰበች ቢሆንም ትሁቴን ለማስወገድ በተለይም ደግሞ ከባለቤቴ ጀርባ እንድትወገድልኝ እፈልጋለሁ፣ ባሌ ያፈቅራታል የሚለውን ነገር አሁን ላይ ተውጦላታል። ታዲያ ቲና ደግሞ በዚህ በኩል ብቻ ሳይሆን አባቢንም ለመግደል ገንዘባቸውንም ለመውረስ አንደኛ አላስበላ ያለቻት ትሁቴ በመሆኗ እንግዲህ አላስበላኝ ብላለች ስትል ይህንን ሰውዬ ደግሞ የማይቻል የተባለውን ሰውዬ ጎትታ በእግሯ ወደ ቤት አመጥተዋለች። በዚህ መልኩ ወጥመድ ውስጥ ገብተዋል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ